ስለ ሰባተኛ ዙር ሀገራዊ ምርጫ ወሬዎች አሉ። እየደወላችሁም እዚህ የገባችሁ ሀሳብ አስተያየት ለመስጠት ለምትፈልጉ ሰዎች መድረክ አመቻቻለሁ። ሌላ በደቡብ አፍሪካ ኢትዮጵያውያን ላይ ለሚደርሰው በደል የኔን ያህል ድምፅ የሆናቸው የለም፣ ግን ብዙዎቹ አያመሰግኑም። ባገኙኝ ቁጥር መች ነው ድምፅ የምትሆነው ይሉኛል። የተወሰኑት ያመሰግናሉ፣ ቴንኪው ይላሉ። እኔ እንድታመሰግኑኝ አይደለም፣ የዜግነት ግዴታዬ ነው የምወጣው። እንድታመሰግነኝ አይደለም፣ የራስህ ጉዳይ። እኔ እንደ አንድ ኢትዮጵያዊ ወገኖቼ ላይ የሚደርሰውን ነገር መናገር የውዴታ ግዴታዬ ነው ብዬ አስባለሁ። ግን ምስጋናው ምናምን ሳይሆን ምንም እያወራው እንዳልሆነ ድምፅ ጠቅላላ የምናገረው እኮ መንግስት እኮ ሄዶ እኮ ዲፕሎማቶችን ልኮ መንግስታዊ ግንኙነት እኮ ጀምሯል እኮ አይደል? የውጭ ጉዳይ ሚኒስትር መግለጫ ወጥቷል። ሶሻል ሚዲያ ላይ አይተናል። ሶሻል ሚዲያ ላይ ባየነው መሰረት ዜጎቻችን ላይ እየደረሰ ላለው ነገር ትኩረት ሰጥተን እየሰራን ነው ብሏል የውጭ ጉዳይ ሚኒስትር በቃል አቀባዩ በአቶ ነቢያት በኩል። ዲፕሎማቶችን ሄደው ልከዋል፣ ተነጋግረዋል። ቀሪው የእናንተ ስራ ነው። የኢትዮጵያ ህዝብና የኢትዮጵያ ፖሊስ ወይም ደግሞ መከላከያ ሰራዊት አይደለም የሚጠብቃችሁ። እዛ ሳውዝ አፍሪካ ውስጥ ያላችሁ ኢትዮጵያውያን ጠንካራ የሆነ ህብረት ፍጠር። ባላችሁበት እግዚአብሔር አሳልፎ የሰጣችሁን ሀገር እርስ በርስ እየተከፋፈልክ እርስ በርስ እየተገዳደልክ ለጠላት አሳልፈ ለጠላት በር እየከፈትክ ያለው አንተ ነህ። እዛ ሀገር ላይ መንግስት መሆን ትችላላችሁ። እኔ አንድ ጊዜ እንደውም ሰብስቤ እነዚህ ማወያየት አለብኝ መሰለኝ። ምን አባትህ ስትሆኑ ሰው ሀገር ላይ የምትገዳደለው? ምን ነው የሚያገዳድላችሁ? አብዛኞቻችሁ የምትገዳደሉት እርስ በርስ ነው። ሌባ የሚደፍራችሁ እናንተ ሰው እየጠቆማችሁ ሰው እየላካችሁ ስለምታስገድሉ ነው። ለምን ሌላው ዜጋ እንደናንተ እንደኛ አይገደልም? የትኛው ሀገር ዜጋ ነው ሞል ውስጥ የሚገደለው? ሰው እናንተ ላይ የሚደርሰው ውርደት የኛም ውርደት ነው። እያዋረዳችሁ ነው፣ እያሳፈራችሁ ነው እያልኳችሁ ያሉት። በተወሰነ አለመግባባት ሌባ ትልካላችሁ፣ ኢትዮጵያውያን ታስገድላላችሁ። ያስገደላችሁት ሰው ወይ ቤተሰብ መልሶ እናንተን ያስገድላል። ዘንድ ሌቦቹን እየላካችሁ ገንዘብ የሰጣችሁ ሰው ስታስገድሉ፣ ኢትዮጵያውያን ስታስገድሉ፣ ሌቦቹ ኢትዮጵያውያንን መግደል ኢዚ መሆኑን ተረዱ ማለት ነው። ይህ በቃ ኢትዮጵያውያንን መግደል ሲምፕል ነገር ነው ብሎ አሰቡ። መጀመሪያ መስራት የሚገባችሁን የቤት ስራ በአግባቡ ስሩ። ለማንኛውም ከዚህ ጋር በተያያዘ የኢትዮጵያ መንግስት ወደ አፍሪካ የላካቸው ልዑካን ቡድኖች ደቡብ አፍሪካ በሚገኙ ኢትዮጵያውያን ስደተኞች ደህንነት ዙሪያ ከደቡብ አፍሪካ ባለስልጣናት ጋር ግንኙነት አድርገው ምክክር ማድረጋቸውን ዜና ሰምቻለሁ። እሱን ነግራችኋለሁ። ሌላው ዛሬ በደረሰን ዜና መሰረት አንድ ታዋቂ ባለስልጣን ከታጣቂዎች በተተኮሰበት ጥይት ህይወቱ ማለፉን ሰምተናል። ፎቶውን ይዣለው ወደ እናንተ የማደርስ ይሆናል። ይሄ የተገደለው ሰው ማን ነው? ለምንድን ነው የተገደለው? ትልቅ የመንግስት ባለስልጣን ነው። ይህን ወደ እናንተ የማደርስ ይሆናል ማለት ነው። እሺ ከዩቲዩብ ጀምራለሁ። እንዴት ናችሁ? ኬት ነው የምታደምጡኝ? ስማችሁን እየጠራው ሰላም ልበላችሁ። ዚዚ ሰላም ብያለው። አስቻለው እባክህ አቶ ቴዎድሮስ ሰዓትን ጠብቀህ ግባልን። እሱ የኔም ችግር ነው እንዴት ማስተካከል እንዳለብኝ አላውቅም። አይ ቲንክ ሚስት ሳገባ ይስተካከላል። ሚስት ሳገባ አሁን ሁሉን ነገር ማድረገው እኔ ስለሆንኩኝ ምናምን ቡና ማፈለው ምናምን ሯራጠው ማይክ ማድረገው እዚህ ጋር መረጃ እንትን ምለው ምናምን እኔ ሁሉም ቦታ ተበጣጥሻለሁ። አይ ቲንክ ይመስለኛል ሚስት ሳገባ አንዷን ሳገባ ገብታ ደግሞ ከገባች በኋላ ከዚህ በኋላ የሚዲያ ስራ አቁም ብያለሁ አቁም ብላ ከኔ ጋር ድብድብ ብትጀምርስ? በቃ ከዚህ በኋላ በቃ የሚዲያ ስራ ማቆም አለብን፣ ሙሉ ጊዜ ለኔ ነው መስጠት ያለብን፣ ጠዋትም ማታም አልጋ ላይ በምናደርገው ነገር ለዛ ጊዜ መስጠት አለብን ምናምን ብላኝ ደግሞ ልትታጠፋኝስ? ደግሞ ቴዲ ጠፋ ልትሉ ነው?
ለማንኛውም እሺ በጊዜ ለመግባት ሙከራ አደርጋለሁ ለማለት ያህል ነው። አስቻለው ያደሂ ዘውዴ ከፌስቡክ ሰላም ብያለሁ። ያደሂ ዘውዴ ቴዲ በቲክቶክ ዩቲዩብ በፌስቡክ እየተከታተልኩ ነው። በሰላም ነህ ወይ? ያደሂ ሰላም ነኝ። ሰላም ሰሊና ኮመንት አንብብ መስሎኝ ብሎክ ያረከኝ። ሰላም ሰሊና ኮመንት አንብበህ መስሎኝ ብሎክ ያረከኝ። እኔ ሶሻል ሚዲያ ላይ ኢን ሂስትሪ በኢትዮጵያ ታሪክ የኔን ያህል ትዕግስተኛ ሰው የለም። እኔ እኮ 3 ጊዜ ስደቡኝ ብያለሁ። 3 ጊዜ ስደቡኝ ካልኩኝ በአራተኛው ተመሳሳይ ስድብ ከፖስታችሁ ቦልካችኋለሁ ካልኩኝ ፌር ነው አይደል? ኦኬ 3 ጊዜ ስደበኝ ብያለሁ። ግን በተደጋጋሚ ስድብ ስታደርጉ ቤት ራሱ ይቆጡኛል። ለምንድን ነው ዝም ብሎ ሲሰድቡ ሰውዬ በተደጋጋሚ 4 ጊዜ ሲሰድብ ለምንድን ነው ዝም የምትለው ምናምን ይሉኛል። እና ለዛም ብዬ ነው። እሺ አስቻለው ተመሳሳይ ሀሳብ ያላቸው ሰዎች አታስገባብን፣ አዳዲስ ሰዎች አስገባ፣ አዲስ አስተሳሰብና ምልከታ ያስፈልገናል ይላል። የስ ይሄ ትክክለኛ ሀሳብ ነው። አሁን አዳዲስ ሰዎች ነው ከህዝቡ ጋር ማስተዋወቀው። ከዚህ በኋላ የትም ያልተነዳችሁ የትም ያልተነተናችሁ ቴዲ እኔ ከህዝብ ጋር መተዋወቅ ፈልጋለሁ ለምትሉ ሰዎች ለአዳዲስ ፊቶች እድል ሰጣለሁ። ችግሩ አዳዲስ ሰዎች ብዙ ጊዜ አዳዲስ ችግር ይዘው ይመጣሉ። አሁን ነባሮቹ ከኔ ጋር አብረው ያሉት የቤቱን ህግ ያውቃሉ። እኔ በእድሜያቸው ታናሻቸው በሆነ የምላቸውን ይሰማሉ። ለአንዳንዶቹ እኔ ልጃቸው ነኝ መሆነው ቁጣዬን፣ ደስታዬን፣ ቀልዴን ይረዳሉ። በቃ ስርዓት አላቸው። አዳዲሶች ግን እነሱን ገና ለማስተማር ለማሰልጠን የቤቱን ህግ መከራ ይሆንብኛልና በአንድ ጊዜ ስቴጅ ላይ 7 አዳዲስ ሰዎች ባስቀምጥ ራስ ምታት እንዳይሆን ስለፈራሁኝ ነው። እና ግን ብዙ ሰዎች አዳዲስ ሰዎችን አስተዋውቂያቸዋለሁ። ለምሳሌ ቅድስትን አስተዋውቂያቸዋለሁ። በጣም በቅድስት ብዙ ሰዎች ስለሷ ይነግሩኛል። አንድ ሴት አለች መታለች ምናምን ይሉኛል። እንደ ቅድስት ያሉ ሰዎች መድረኩን እየተጠቀሙበት ነው ከዚህ ቀደም ከነበሩት ውጭ። ሌላ አዲስ ሰው ማን ነው? ቅድስት አለች ከሴቶች ሌላ ጻፉልኝ ከረሳሁት። ሌላ ከንባሮች አይደለም ከአዳዲሶች። ለማንኛውም ለአዳዲስ ሰዎች እድል መስጠት ያስፈልጋል ብቻ ሳይሆን ቤታችሁ ነው። ቤታችሁ እስከሆነ ድረስ መታችሁ ማውራት፣ በሀገራችሁ ጉዳይ መሳተፍ አለባችሁ። ጂጂ ይለኛል እንዴ? ጂጂ እኮ እኛ ሶሻል ሚዲያ ላይ ስርዓት ያለው ነገር ባሌለበት ሰዓት አብዛኞቻችሁ ሰገጤዎች ላይ ፈንጭተው ነው ተጽዕኖ ፈጣሪ የሆኑት እንጂ አሁን ጂጂ እኮ ሪኩዌስት ብትልክ ራሱ አላስገባት ሰው ናት። አያሳዝንም? ግን የኢትዮጵያ ሁኔታ ሶሻል ሚዲያ ላይ የሚፈነጩ ሰዎች የነበሩ ሰዎች እንዴት ያሉ ሰዎች እንደሆኑ ብታውቋቸው ወይ ሀገሬ ትላላችሁ። ለማንኛውም እሺ እዚህ ልጨርስኩኝ። ንጉሱ ወርቁ ሰላም ብያለሁ። እጅ ከምን ይኸው ነግሬያቸዋለሁ። ሃና ከፌስቡክ ሰላም ብያለሁ። አስቻለው ዚዚ ስራ ላይ መሰገጥ ይሻላል። ጫላ እነሱ ልክ ኢትዮጵያ እንደሚወዱ በኢትዮጵያ ብሔር ብሔረሰቦች እንደራሳቸው ቢወዱ። ኦኬ ረጅም ጽሁፍ ነው። እሺ ቀሪውን ነገ አነበዋለሁ። እሺ ሰላም ተስፋይ የስ ቴዲ ኢትስ ትሩ አዲስ አበባ ማጆሪቲ አር ዶንት ሃቭ ሰልፍ ሬስፔክት። ሰሎሞን ተስፋይ እሺ ጫላ ማን ያቀምሳል ሁሉ ራሱ ያስተዳድራል። ሰላምታ ይድረሳችሁ ለሁላችሁ።
እሺ ኬት ነው የምታደምጡኝ? አዩብ ሰላም ነው ወይ? መስፍን ፈይሳ ሮቢ ቴዲ አርሰናል ስለተሸነፈ እንኳን ደስ አለ። አይ ደስ አላለኝ። ይሁን ቴዳ ዘ ብራንድ ዋን ኢንጆይ። ኢማመዲን ሙሐመድ ሰላም ብያለሁ ከፌስቡክ። እሺ ከዚህ ኬት ነው የምታደምጡኝ? ሄለን ፍሪዩ አቡ ቻምፕ በረከት ገበሬዋ ስለሷ በየቀኑ አላወራም። ምን ሆናችኋል? ዜና ከሌለ በስተቀር ስለሷ በየቀኑ አላወራም። የአየር ሰዓቱን ሁሉ ይህን ፕራይም ታይም ስለ አንድ ሰው እንደዚህ እንድሰጥም አጠብቆ። እሺ ስንት የተከበሩ ሰዎች፣ ስንት ትላልቅ ሰዎች ብዙ ወሬ ለመስማት ይመጣሉና ከእሷ ጋር የተያዘ ዜና ከሌለ በስተቀር አላወራም። እሺ ኤቲኤል ቴዳ የሶፎንያስ እናትን በገንዘብ እንርዳቸው። እሺ ኬት ነው የምታደምጡኝ? አዩብ ከዳላስ፣ ኢማመዲን መሐመድ እኔ ከዱባይ ነው ማደምጥ። ሁላችሁም ሰላምታ ይድረሳችሁ። ሳቅ በተራ ነው ከደሴ፣ ዙም አውት ከሜሪላንድ፣ ያሬድ ሰላም፣ ቴዲ አቡ ኦኬ፣ የዛን ከወንጂ፣ ኤሚ ከማንቸስተር፣ ዘብር ቴዳ አርሰናል አስጨለለን፣ ዋንላፍ ከግብፅ፣ ሊሊ ከአትላንታ፣ ጆን ሁላችሁም ሰላምታ ይድረሳችሁ። በተለይ አንዳንድ ጊዜ ምስክርነት እንድሰጡኝ እፈልጋለሁ። አሁን በተለይ ቆንጆ ሴት እህቶች ቲክቶክ ላይ ፌስቡክ ላይ ከዚህ ነኝ ምናምን እያሉ ሲጽፉ ትዳር የምትፈልጉ ሰዎች እንድትተዋወቁም በር ለመክፈት ነው። በአንድ ድንጋይ ሁለት ሶስት ወፍ ነው እየገደልን መሄድ ያለብን። አትፍዘዝ። በፍየል ዘመን በጋቱን እና ኮመንት አጻጻፏን አይተ እናትዬ እዚህ ጋር 4 ነጥብ ይጎላል አውቀሽ ነው ምናምን ብለህ ጨዋታ ጀምር። ዲያስፖራ ሴቶች መሳቅ ይወዳሉ። ዝም ብለህ አታስጨንቃቸው። ከዛ ውሃ አጣጭን አገኘ ማለት ነው። በተለይ ዲያስፖራ ሆና ለሰጣት ኮመንት ይኸውልህ፣ የመጀመሪያው በተለይ ሀገር ቤት ላላችሁ አመዶ ስማ፣ ፈገግ ካለችልህ ኮንግራጁሌሽን ኳርተር ፋይናል ገብተሃል። ብሎክ ካደረገች በቃ ካልመለሰችልህ በቃ። ስለዚህ አውሯቸው፣ ሴቶችም ወንዶችም ፕሮፋይሉን አይተሽ ምናምን የእሱ መሆኑን አይተሽ ምናምን የሆነ ብቻ ለመተዋወቅ መንገድ ይከፍታል ለማለት ያለው እንደዚህ። ከዛ ስትተዋወቁ ደግሞ እንዳትረሱኝ ፕሌስ። ቴዲ ቤት ኮመንት ላይ እኮ ነው ቴዲ በነገረን ስታይል ሄጄ ነው እኮ የተገናኘ ነው ምናምን ብላችሁ ደግሞ ምስክርነት እንድትሰጡ ይሁን። ትዳርም ከበቃችሁ ደግሞ ሰርግ ላይ ጥሩን እንመጣለን ለማለት ያ ነው። እሺ እስካለን ድረስ መልካም ነገር እየሰራን እንለፍ ብዬ ነው። ወሬዎችን ልንገራችሁ ክብራትና ክብራን። በአውሮፓ ቻምፒየንስ ሊግ አርሰናል ሃንጋሪ ቡዳፔስት ላይ ከፓሪስ ሴን ጀርሚ ጋር ተገናኝቶ አርሰናሎች በመለያ ምት ተሸንፈው ዋንጫውን አጥተዋል። እጅግ አሳዛኝ ነው። 5ኛ ደቂቃ ላይ ሀቨርቴዝ ለአርሰናል ኳስና መረብን ማገናኘት ቢችልም ኦዝማን ዴምቤሌ በ64ኛው ደቂቃ ላይ በተገኘ ፍጹም ቅጣት ምት። ኦዝማን ዴምቤሌ በነገራችን ላይ አስታውሳለሁ ባርሴሎናን ሲቀላቀል ይሄ ከደጋፊዎች ጋር የምትተዋወቁበት ወይ ፊት ለፊት የምትገናኙበት ሰዓት ላይ ኳስ ማንጠባጠብ አይችልም ብለው በጣም ብዙዎቹ አሁን ድረስ የሚሳለቁበት ተጫዋች ነበር። ሮናልዲኒዮ ጎቾን ባየን አይናችን ኦዝማን ዴምቤሌ ቀለደብን ምናምን እያሉ የባርሴሎና ደጋፊዎች አሁን ድረስ ያላገጡበት ነበርና በጣም ቀልደኛ ተጫዋች ነው። የኦዝማን ዴምቤሌን ያህል ለመኳስ የሚችል የለም። ፍጹም ቅጣት ምት በግራ እግሩ የሚመታ የመሰላቸው በጣም ብዙ የአርሰናል ደጋፊዎች ነበሩ፣ ኢንክሉዲንግ አርቴታ።
ኦስማን ዴምቤሌ ፍጹም ቅጣት ምት በየትኛው እግሩ እንደሚመታ አይታወቅም። የልጁ ሁለቱም እግሩ አንደኛውን ከአንደኛው ማበላለጥ አይቻልም እና ባክ ቱ ባክ የአውሮፓ ቻምፒየንስ ሊግ ዋንጫን እንግዲህ እንዲያነሱ አስችሏቸዋል። ባላንዶር እንግዲህ ከሞላ ጎደል ወደሱ ምታደላ ይሆናል የሚል እምነት አለኝ። የዓለም ዋንጫ እንዲሁም ደግሞ የፊፋ የክለቦች ወርልድ ካፕ እሱን እንደዚሁ እንጠብቃለን። እነዚህ ነገሮች ካሉ ከ50% በላይ ኦስማን ዴምቤሌ ባላንዶር ድጋሚ ሊያነሳ የሚችልበት እድል ሰፊ ነው የሚሆነው ብዬ ነው የምገምተው። ከዛ ባሻገር አርሰናል በ5ኛው ደቂቃ ኳስና መረብ አገናኝተዋል። በጨዋታ ከፒኤስጂ ያነሰ እንቅስቃሴ አላደረጉም። አርሰናሎች ለራሳችሁ ማጨብጨብ አለባችሁ። ለራሳችሁ ማጨብጨብ በቃ ይሄ በኳስ ዓለም ላይ ያለ ነገር ነው። ኤክስትራ ታይም ላይ ገባ፣ 120 ደቂቃ ተጫወት። ከዛ በኋላ ፔናልቲ ከደረስክ የኢትዮጵያ ብሔራዊ ቡድንም ሊያሸንፍ ይችላል። ምንም ማድረግ አይቻልም። ለአርሰናል ደጋፊዎች መራር ነው። ቢያሸንፉ ኖሮ ሰማይና ምድር ይደበላለቅ ነበር። ነገር ግን ያ አልሆነም። ነገም ሌላ ጊዜ ነው። እኔ 2006 አርሰናል እኔ የባርሰሎና ደጋፊ ነኝ። አርሰናል ሞናኮ ላይ ከባርሰሎና ጋር በነበረው የአውሮፓ ቻምፒየንስ ሊግ ፍጻሜ በጣም የባርሰሎና ደጋፊ ነኝ። እንደዛም ሆኜ ግን አርሰን ቬንገር የአውሮፓ ቻምፒየንስ ሊግን እንዲያነሳ የተመኘበት ጊዜ ያ ጊዜ ነበር። ምክንያቱም ባርሰሎና ደጋግሞ ያነሳል። በራይካርድ ጊዜ ፔፕ ጋርዲዮላ ስኳዳቸው አለ። አውሮፓ እግር ኳስን ብዙ ጊዜ ዶሚኔት አድርጓል። ስለዚህ ቬንገር ግን ለእግር ኳስ ዋጋ የከፈለ አሰልጣኝ ነው ብዬ አስባለሁ። ቬንገር ያልተነገረለት በጣም ትልቅ አሰልጣኝ ናቸው አርሰን ቬንገር እና እንደዛ ጊዜ አርሰናል ዋንጫ እንዲበላ የተመኘበት ጊዜ አልነበረም። አለመታደል ሆኖ ያው ያልተጠበቁ ነገሮች ተከስተው የንስ ሌማን በቀይ ካርድ ወጣ። በወቅቱ ጎበዝ የነበረው አሪፍ እንቅስቃሴ ላይ የነበረው ሮበርት ፔሬዝ እሱ ተቀይሮ ወጣ። አልሙኒያ በጎደለው ተጫዋች ወይም ደግሞ በየንስ ሌማን ቦታ ተተካ። በ9 ተጫዋች አርሰናል ጨዋታዋን ለማገባደድ ተገደደ። እንደዛም ሆኖ አርሰናል ሶል ካምበል ባስቆጠረው ጎል 1-0 መምራት ቻለ። ከዛ መጨረሻ ላይ ፕሬሲንግ እግር ኳስ ስለሚጫወቱ ባርሴሎና ቲኪታካ እንደምታውቁት ሉቺያኖ ቤሌቲ እና ሳሙኤል ኤቶ ናቸው ባስቆጠሩት ጎል 2-1 ባለቀ ደቂቃ በወቅቱ ኮከብ በነበረው ስዊድናዊ ላርሰን የተባለ ተጫዋች ተቀይሮ ከገባ በኋላ አርሰናል ባለቁ ደቂቃዎች ላይ 2 ጎል ተቆጥሮበት ከአውሮፓ ቻምፒየንስ ሊግ ዋንጫ ከማሸነፍ የተወገደበትን ጊዜ በቃ ሁል ጊዜ በእዝነ ልቦና የሚመጣ ነው። አብዛኞቻችሁ የዛን ጊዜ ያንን ጨዋታ አላያችሁም ብዬ ተስፋ አድርጋለሁ። አብዛኞቻችሁ ኳስ ማየት የጀመራችሁት አሁን ነው። አብዛኞቻችሁ ግን አሁን የምናገረው የሚገባችሁ አላችሁ። እርግጠኛ ነኝ አብዛኞቻችሁ ይህን ጨዋታ አላያችሁትም፣ አታዩትም። ለምን እንትን አይደለም፣ ምንም የተለየ ነገር አይደለም። ግን ብዙ የአርሰናል አይተዋል። እዚህ ውስጥ ይኸው ዛክ ምናምን አይተዋል፣ እነ ፋሚሊ አይተዋል። እነዚህ ቆየት ያሉ ደጋፊዎች ናቸው። ሞቲ በህግ አምላክ ምናምን አሉ። እኔ የዛን ጊዜ አርሰናል ዋንጫ እንዲያነሳ የተመኘበት ጊዜ ነበር። ለአርሰን ቬንገር ስል ሄነሪ ነው ቲሙን የዛን ጊዜ የገደለው እና አርሰናል ያን ጊዜ ዋንጫ አንስቶ ቢሆን ኖሮ ቼልሲዎች ዛሬ ኢንስታግራም ላይ እንደሚፈነጩት አይፈነጩም ነበረ። አሁን አርሰናል መሸነፉን ተከትለው እንግዲህ ቼልሲ የምዕራብ ለንደኑ ክለብ የአውሮፓ ቻምፒየንስ ሊግ ዋንጫን ማየት ከፈለጋችሁ እኛን ጎብኙ ብለው በሰላግ ጽፈዋል። አርሰናል ከዚህ በኋላ የአውሮፓ ቻምፒየንስ ሊግን ለማንሳት ምን ያህል ጊዜ ይጠብቃል? አይዶን ነው። ዛክ ሰፈረ ሰላም ስዊት ካፌ ነው ያየ ነው። መሶብ ሬስቶራንት ኪንግ ኦፍ ኪንግ እኔ የዛን ጊዜ የት ነበር ያየሁት? ባህል አዳራሽ ነው ያየነው። ታስታውሳላችሁ? ባህል አዳራሽ ኳስ ያሳይ ነበር። እንዴ ኧረ እኔ ከኳስ ጋር ያደኩት እኮ
እኔ እኮ ሙሉ ፕሮፌሽኔ ሙሉ ህይወቴ ከእግር ኳስ ጋር ነው። ከልጅነቴ ቢኒዳና ያለ እኔ ከልጅነቴ በፕሮጀክት ውስጥ ነው ያደግኩት። ኳስ የተጫወትኩ ነው ያደግኩት። በቃ ከእናቴ ማፀን ወጣሁኝ፣ ኳስ ነው ይዤ የወጣሁት። አብዛኞቻችን በቃ እዛ አካባቢ ያለን የፒያሳ ልጆች ከኳስና ከፖለቲካ ከሚዲያ ጋር የተያዘ ህይወት ነው ያለን። አሁን ነው ሰፈራችን የሚዲያ ሰው የፖለቲከኛ መዝናኛ ላይ የሚሰራ ወይ እንደነ ቢኒዳና ኮሜዲያን ማፍራትቱ አሁን የሰፈራችን አይ ቲንክ አሁን በብዛት እያፈራ ያሉ ሰባኪዎችንና ደላላዎችን እየሆነ ነው እንጂ አሁን ያ ሰፈር የተወለዱ አብዛኞቹ ጎበዝ የስፖርት ጋዜጠኛ፣ ጎበዝ የሚዲያ ሰው፣ ጎበዝ አርቲስት እኔ የወጣሁበት ሰፈር ጎበዝ እግር ኳስ ተጫዋቾች የኢትዮጵያ ብሔራዊ ቡድን ከግብ ጠባቂ እስከ አጥቂ ወይም ደግሞ በቃ ሁለገብ ናቸው። እዛ ፒያሳ ነው። ህፃኑ ልጅ 5 ዓመቱ ኳስ በደንብ ይተነትናል እና ነበር። ኖ ፖይንቴ የኔ የዛን ጊዜ ነው አርሰናል ዋንጫ ማንሳት ከነበረበት እንዲያነሳ የተመኘሁበት ጊዜ ለማለት ያህል ነው። አሁን ምን ያህል ጊዜ ይፈጅባቸዋል? ግን አንድ መካድ የሌለበት ነገር አርሰናል አትሞስፈሩን ለውጦታል። በተለይ አሁን ቻምፒየንስ ሊጉን አንስቶ ቢሆን ኖሮ በነገራችን ከተማው ራሱ እኮ ይነቃቃል። አሁን አንዱ ለአውሮፓ ቻምፒየንስ ሊግ ለፍጻሜ ማለፋቸውን ተከትሎ አንዱ መርካቶ ውስጥ እያለ ይጮህ ነበር። አንዱ እንግዲህ መርካቶ ውስጥ ሱቅ ከፍተው የሚሰሩ ዘግተው አርሰናልን ጨዋታ ማየት የደረሱበት ደረጃ ላይ ከደረሰ አርሰናል ደግሞ ቢበላ እንዴት አካባቢው ሊናወጥ እንደሚችል አስቡት። ኬንያ ውስጥ በታሪካቸው አይተው የማያውቁትን ሰልፍ ነው ያደረጉት። የኬንያማ ይገርማቸዋል። ኬንያ አርሰናል የእንግሊዝ ፕሪሚየር ሊግን ከማንሳቱ በፊት ነዳጅ ዋጋ ጨመረ ብለው ሰልፍ ወጥቶ ነበር መንግስት ለመገልበጥ። ወዲያው ዊሊያም ሩቶ ያንን ህግ ሻሩ። በማግስቱ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱን ሲቲ ነጥብ መጣሉን አረጋገጡ። ያ ህዝብ መንግስት ለመገልበጥ የወጣም አይመስላችሁም? የእግር ኳስ ትልቅ ፓወር አለው። የእኛ ሀገር ፖለቲካ ተንታኞች ብቻ ናቸው። አሁን መሳይ መኮንን የተነተነው ትንታኔ እጅግ ያሳፍራል። መሳይ መኮንን አሉ ነው እንዴት እንደዚህ አይነት ስህተት እንደሰራ አላውቅም። መሳይ በጣም የበሰለ ሰው ነው። መሳይ ቢያንስ ከአራዳዎች ጋር የሚውል ልጅ ነው። ኳስና ፖለቲካን ለይቶ ማወቅ ነበረበት። የአርሰናል ደጋፊዎች በብዛት መውጣታቸውን ተከትሎ በዚህ ዘመን እንደመወለዴ እንደዚህ እንደሚያሳፍር የለም ብሎ መተንተኑ አሰቆኛል። እና ኳስና እግር ኳስ ይለያያል። ኳስና ፖለቲካ ይለያያል። ኳስ አሁን የአርሰናል ደጋፊዎች በብሔር የተለያዩ ናቸው። በፖለቲካ አመለካከታቸው የተለያዩ ናቸው። አንድ ስቴጅ ላይ በፖለቲካ ባስቀምጣቸው አይጥና ድመት ሊሆኑ የሚችሉ ሰዎች ሊሆኑ ይችላሉ። ኳስ ግን አንድ ያደርጋል። ሁሉም ነገር ፖለቲካ አይሆንም። ሁሉም ነገር ፖለቲካ አይሆንም። በዚህ ዘመን እንደመፈጠር የሚያሳፍር ነገር የለም። ትውልዱ ተበላሽቷል። አርሰናል ብሎ ሰልፍ ይወጣል። እነዚህ ኳስ አፍቃሪዎች ናቸው። ያንተን ፖለቲካ አዙረ አፍ ውስጥ ወጥፈው ሊሉ ይችላሉ። እኛ ኳስ ነው የምናየው አትበክለ ሊሉ ይችላሉ። እግር ኳስ እንደዛ ነው። ይሄን መለየት አለባቸው። ግን ይገባኛል እኔ ፖለቲከኞች እናንተ ፖለቲካ መስራት ሲከብዳችሁ ሰላማዊን ኢንቫይሮንመንት ትበክላላችሁ። ኳስ ውስጥ አትግቡ ፕሊስ። በተለይ ብሔርተኞች ኳስ ውስጥ አትግቡ ፕሊስ። ለዚህ ደግሞ እግር ኳስ ደጋፊዎች፣ እግር ኳስ አፍቃሪዎች እናንተ ትልቅ ኃላፊነት አለባችሁ። ብሔራቸውን ይዘው ኳስ ውስጥ ሊገቡ ሲሉ ማባረር አለባችሁ። ቢያንስ በጋራ የሚያስተቃቅፈን እሱ ነው አይደል? ቢያንስ እኮ በጋራ እኮ የሚያስተቃቅፈን ብሔራችንን ትተን ሃይማኖታችንን ረስተን
የኢኮኖሚ ልዩነቶቻችንን ረስተን በጋራ እንድናወራ በአንድ ቋንቋ እንድናወራ የሚያደርገን ኳስ ነው። ይህንንም ለመበረዝ አትምጡ ፕሊስ። ከዚህ በመለስ ፖለቲካውን እናወራለን እና የአርሰናል ደጋፊዎች አይዟችሁ ለማለት ያህል ነው። እግር ኳስ እንዲህ ነው። ነገም ሌላ ቀን ነው። አይ ቲንክ ለማንቸስተር ደጋፊዎች ከምንም ነገር በላይ ደግሞ ለቶተናም እና ለዌስትሃም እንዲሁም ደግሞ ለቼልሲ ደጋፊዎች ለነሱ ከፍተኛ ደስታ ነው። አፍሪካ ውስጥ ላሉ ደግሞ የማንቸስተር ደጋፊዎች ባላንጣ ስለሆኑ ችርስ እየተባባሉ ነው። በዚህ ሰዓት ችርስ እየተባባሉ እንደሚተኙ ተስፋ አድርጋለሁ የማንቸስተር ደጋፊዎች። ይሄ ነው። እሺ አርሰናል እስኪ እዚህ ውስጥ ግን አላችሁ። እስኪ የአርሰናል ደጋፊ ይበዛል ወይስ የማንቸስተር? እስኪ የአርሰናል ደጋፊዎች ኤ እያላችሁ ጻፉልኝ። የማንቸስተር ደጋፊዎች ኤም። እስኪ የትኛው ይበዛል? እርግጠኛ ነኝ አርሰናል ይበዛ ይመስለኛል። ፋሚሊ ኤ ሞቲ ሀምሳ ናቸው ማለት ነው። ተሚማን 50 ናቸው እንዴ? ማንቸስተር ይበልጣል እንዴ? እዚህ ኦኬ፣ እዚህ በጣም ስለሚፈጠን መለየት ይከብዳል። እዚህ እሺ፣ አዩብ ማንቸስተር ዩናይትድ፣ ንጉሱ አርሰናል፣ ወንደሰን አርሰናል፣ ሮቢ ፕሪንስ ሮቢ ማንቸስተር ዩናይትድ። መዳን ያለ ማንቸስተር ይበልጣል እንዴ? እኔ እስካላችሁ 50 ናቸው። ሀምሳ ናቸው። አይገርም? እኔ እንደውም ኤ ሆኖ ይጥለቀለቃል ብዬ ነበር። 50 ናቸው። ኦ ቴዳ በዚህ ሰዓት የአርሰናል ደጋፊዎች ተኝተዋል ምናምን አለኝ። እሱም ሊሆን ይችላል። እሺ ለማንኛውም ሃይዞን ለማለት ያህል ነው። የአውሮፓ ቻምፒየንስ ሊግ እንግዲህ ባክ ቱ ባክ ፓሪስ ሴን ጀርሜን አንስቷል። የፒኤስጂ ደጋፊዎች እንግዲህ በብዛት አላችሁ ብዬ አልገምትም። ካላችሁም እንኳን ደስ አላችሁ። አሁን ቀጥሎ የምነግራችሁ ጉዳይ ሶፎንያስ ስለተባለ ጋዜጠኛና በሱ ላይ ስለደረሰበት መዓት ነው። የመጀመሪያው ነገር እግዚአብሔር ከክፉ ይጠብቃችሁ። የቀን ጎደሎ አይግጠማችሁ። ነገ በህይወታችን ምን እንደሚፈጠር አናውቅም። ዛሬ የቆመን ቢመስለን፣ ዛሬ ሰው የከበበን ቢመስለን፣ ዛሬ ዘመድ የከበበ ምናምን ቢመስልን የቀን ጎዶሎ የገጠመ ሰዓት ሰማይና ምድር ይዞርባል። ማናችሁም በሰው ላይ አትመኩ። በሰው ስጋ የሚመካ ወይም የሚደገፍ እርሱ የተረገመ ነው ይላል። እኔ በጣም ብዙ ሰው አለኝ ምን ሆናለሁ ምን አትበሉ፣ አስቸጋሪ ነው። ይሄ ልጅ እንዲህ ከመሆኑ በፊት በጣም የተከበረ ልጅ ነው። በመልካም ስራው የተመሰገነ ብዙ ኤንጂዎች አምባሳደር ያደረጉት ወዝ ያለው ሰዎች ዝቅ ብለው ሰላም የሚሉት በሜንስትሪም ሚዲያ ላይ የምታውቁት ልጅ ነው። እንዲህ ይሆናል ብሎ ይገምታል? ሶፎንያስ ፊቱን ትላንትናና ዛሬ ብታዩ ይሄ እንደሚመጣ ያሳዝናል። ሌላው አንፍረድ ሰው ላይ። ጻድቅ የሆናችሁ ብቻ ፍረዱ። እኔ እንስል እኔ ፐርፌክት ነኝ እያልኳችሁ አይደለም። እለት እለት ኃጢአት ምንሰራ ሰዎች ነን እኛ። በተለይ አንተ እፈራልሃለሁ ቴዲ ትላለች። እኔ የምተማመነው በእግዚአብሔር ነው እናትዬ።
እኔ የምተማመነው በእግዚአብሔር ነው። ትምክቴ ሰው አይደለም፣ ትምክቴ እግዚአብሔር ነው። እናትዬ ከፈራሽልኝ ደግሞ ጸልይልኝ። እሺ፣ ለማንኛውም ያሳዝናል። ያ የምታውቁት መልኩ የለም፣ ያ የምታውቁት ቁመናው የለም። ዛሬ ይሄን ልጅ መንገድ ላይ ሰዎች ቢያገኙት ትላንት እንደሚያከብሩት ሳይሆን ቤተክርስቲያን እንደገባች ውሻ የሚያሳዱት ልጅ ሆኗል። ይሄ ልጅ መጀመሪያ አሁን የተናገረውን ንግግር አስደምጣችኋለሁ። ፍሬዘር ከተባለ ልጅ ጋር አዳማ የሚኖር ልጅ ነው። ከሱ ጋር ምን እንደተጻጻፉ አላውቅም። ነገር ግን አዳማ ሄዶ በቪዲዮ ቀርጸው እዛ ከደበደቡት በኋላ ቆሻሻ ላይ አስተኝተው ከደበደቡት በኋላ ልጁ ወደ ቀደመ ማንነቱ መመለስ አልቻለም። እናትየው፣ ቤተሰቦቹ በሙሉ ላይፋቸው ሜዘረብል ነው። ጸበል ገባሁኝ አለ። ከጸበል እንደወጣ ድጋሚ እዚህ ልጅ ጋር ደወለ። ጸበል በነበርኩኝ ሰዓት አንተ ትመጣብኝ ነበርና ይቅርታ ልልህ ነው የደወልኩልህ አለው። ልጁ ይህንንም ሪከርድ አድርጎ ዩቲዩብ ላይ ፖስተበት። በቃ ስለተሰማኝ ይቅርታ ልልህ ነው የደወልኩልህ ነው ያለው። አያችሁ፣ ደወለልኝ ብሎ ቪዲዮን ኦዲዮን ሪከርድ አድርጎ ከፎቶ ጋር አያይዞ ሶሻል ሚዲያ ላይ አጥለቀለቀው። አሁን ማገገሚያ ውስጥ ገብቷል። ማገገሚያ ውስጥ ገብቶ ትላንት ታቁት የነበረው ልጅ ቆይ ፎቶ ላሳያችሁ፣ ትላንትናና ዛሬ የሚለው ቆይ አንዴ እዚህ ጠብቁኝ፣ አንዴ እዚህ ጠብቁኝ። እስኪ ዛወር ትንሽ ጠብቁ ቆይ። እሺ ይሁንና እግዚአብሔር ያሳያችሁ። ይሄ ልጅ ከዚህ ወደዚህ ሲለወጥ አመት አልፈጀበትም። የወራቶች ልዩነት ነው። ልጁ በአንድ ጊዜ ላይፉ አፕሳይድ ዳውን ነው የተገለበጠው። እዚህ ጋር የተከበረ አምባሳደር የነበረ በሜንስትሪም ሚዲያ የምታውቁት ሰው ነው። እዚህ ጋር የእናንተን የእኛን እርዳታ ጸሎታችንን የሚፈልግ ሰው ነው። ማን ያምናል? አሁን ይሄ ሶፎንያስ ነው የሚባል እዚህ ልጅ ላይ አሁን ድንጋይ ይወረወራል። አሁን ይሄ ልጅ ጸበል ገብቻለሁ፣ እርዳታችሁን ፈልጋለሁ፣ ይቅርታችሁን ፈልጋለሁ እያለ ነው።
አሁንም አንዳንዶቻችሁ ለምን በህይወት ተረፈ መሞት አለበት እያላችሁ ነው። ጻድቅ ናችሁ ብዬ አስባለሁ። እናንተ በጣም ጻድቆች ስለሆናችሁ ኃጢአት ማሰሩ ሰዎች ስለሆናችሁ ድንጋይ እየወረወራችሁበት ነው። ኦኬ ጻድቅ ከሆናችሁ ኦኬ። እዚህ ጋር የተናገረው ንግግር ይሄን አድምጡት እስኪ። ይሄን ንግግሩን አድምጡት። አምባሳደር አድርጋችሁ ሾማችሁ በእጃችኋለሁ። አናኒ ይቅርታ ፈቲ አዋይ ሮማን ኡስታዝ አቡበከር በዱዜ ኡስታዝ ሁሉ ቱርኪ ማገታችሁን አስደፍጫችኋል። አንገታችሁን አስደፍቻችኋለሁ፣ ይቅርታ አድርጉልኝ፣ አግዙኝ፣ ወድቅ ያለው ካለ እንዴት ነው ድንጋይ የምትወረውሩበት? ምን አይነት ጭካኔ ነው በውስጣችሁ ያለው? አንዳንዶቻችሁ አባት የላችሁም፣ ወንድም የላችሁም፣ ልጆች የላችሁም፣ እንደው ሁሉም አይኖራችሁ፣ ጓደኛ የላችሁም። ጸልዩልኝ አግዙኝ እኮ እያለ እኮ ነው ሰው። አግዙኝ ወድቅ ያለው ከማለት በዘለለ ምን ይበልሽ? እዚህ ልጅ ላይ አሁን ድንጋይ ወረወረ። እዚህ ልጅ ላይ እኮ ድንጋይ መወርወር ማለት እኮ የሞተ መግደል ነው። አሁን ከሞት ውጭ ምንድን ነው የቀረው? ልጅ ይህን ሶፊ 2025 ላይ የመጀመሪያ ጊዜ ልጁ ላይ የደረሰበትን ነገር ብዙ ኢትዮጵያውያን አዝነው ልጁ ማልቀሱን ተከትሎ እንዴት እንርዳው፣ ምን ማድረግ አለበት፣ ስለ እናቱ ስንል በሚል ስናወራ ነበርና ይህን ሶሻል ሚዲያ ላይ ጽፌላችሁ ነበር። ኦ ሶፎንያስ ነው የሚለው ርዕሱ። ይህ ጋዜጠኛ በጤናው በነበረ ሰዓት የብዙዎቻችንን አድናቆት ያገኝ ነበር። ይህ ጋዜጠኛ ጤናው እያለ በተለያዩ በጎ አድራጎቶች ውስጥ ተሰማርቶ ለበጎ ስራ አምባሳደር የሆነ ክብርና ሞገስ የነበረው ሰው ነበር። አዎ ይህ ጋዜጠኛ የተቀመጠው ህዝብ ለማገልገል ነበር። የተቀመጡ ቆሞ ያጨበጨቡለት፣ ሲያልፍ ብዙዎች በክብር እጃቸውን ለሰላምታ የዘረጉለት ሰው ነበር። ቀን አይጣላችሁ፣ ክፉን ሁሉ ያረቀባችሁና ቀን ያነሳው ሶፎንያስ ቀን ጣለውና አእምሮ መታወኩን በከፍተኛ ጭንቀት ውስጥ መሆኑን አንዳንዴ ራሱን ለማጥፋት ይነሳና የድሃ እናቱ ፎቶ ፊቱ ላይ ድቅን እያለበት እንደሚተው ህይወቱ ድንገት ሳስበው ከኖሩት በታች ከሞቱት በላይ የሆነበት ሰው ነው። ጻድቆች ድንጋይ ወርውሩበት። ያ ሞገስና ያ ዝና የነበረው በሰዎች ዘንድ የነበረው ከበሬታ ሁሉ እንደ ጉም ተነነበት። የሶፎንያስን ሁኔታ በጥንቃቄ ያየ ምስኪን እናቱ ባትኖር ሶፎንያስ ያኔ ድሮ ራሱን የሚያጠፋ እንደነበር መታዘብ ይችላል። በአንድ ወቅት በሰጠው ኢንተርቪው ላይ ምኖረው ለእናቴ ነው ብሏል። ዛሬ አንዳንዶቻችሁ እናቱ ላይ የፈላ ውሃ ሊደፋ ነው ዘይት ምናምን እንላለን። ልጁ ለምን እንደዚህ እንደሚሆን አናውቅም። የጤና ባለሙያዎች ካላችሁ እናንተ ነው ልታግዙት የምትችሉት። ቀን የጣለው ሶፎንያስ የቀረችውን ጭላንጭል ኃይሉን ተጠቅመው ዩቲዩበሮች ጋር ሄዶ ደጅ ጠና። እንደዚህ ከመሆኑ በፊት ይሄ ልጅ ብዙዎቻችሁ ልብ አላላችሁም። ከሜንስትሪም ሚዲያ ከተባረረ በኋላ ሰርቶ መብላት ስለነበረበት ጊዜ ያነሳቸው ዩቲዩበሮች ጋር ሄደና ተማጸናቸው። የሀገሪቱ ትልቅ ሚዲያ ላይ በክብር እንዳልሰራ ጭንቀት በሚሉት ህመም ከሰው ተገሎ ከቆየ በኋላ ሰርቼ ልብላ፣ ዩቲዩቤን ሰብስክራይብ አስደርጉልኝ አላቸው።
ቀን ያነሳቸው ማይክና ጠረጴዛ ስለገዙ ብቻ ጋዜጠኛ የሆኑ አንዳንድ ዩቲዩበሮች ግን እሱን እየተሳለቁበትና እያዋረዱት ኢንተርቪው አድርገውት ገንዘብ ካገኙ በኋላ እኔም በሙያዬ ሰርቼ እንድበላ ባካችሁ ሰብስክራይብ አስደርጉልኝ ፕሮግራም ልስራ ቢላቸው ዞር በላሉት። በቃል የሰማችሁት ነው። ሰብስክራይብ ልናስደርግህ አለው አንደኛው ሚዲያ ላይ ያለ ልጅ። ቆይ መጀመሪያ ስራህን አይተን ምናምን አሉት። የዛን ጊዜ እዚህ ልጅ ላይ የምታዩት መሸማቀቅ ትንሽ ህሊና ላለን ሰዎች ይገባቸዋል። ቀን ያነሳል፣ ቀን ይጥላል። ይህን የምጽፍላችሁ የሶፎንያስን ሁኔታ ደጋግሜ እያየው የእናቱ ሁኔታ በአእምሮ የተመላለሰብኝ ድንገት እምባዬ በጉንጮቼ ላይ እየፈሰሱብኝ ነው። በብዙ ነገር እርግጠኛ መሆን ባልችልም በአንድ ነገር ግን ፍጹም እርግጠኛ ነኝ። ሁላችሁም የሶፎንያስን የትላንት ህይወቱን ያደረጋቸውን ኢንተርቪዎች በጥንቃቄ ይዩና አዳማ የደረሰበትን የደቦ ፍርድ ተመልከቱ። እርግጠኛ ነኝ የቱንም ያህል ጠንካራ ብትሆኑ ሳታውቁት እንባችሁ ይፈሳል። ጤና አይሰማኝም፣ ከፍተኛ ጭንቀት አለብኝ፣ የእናንተ የወገኖቼ እገዛ ያስፈልገኛል ብሎ ሲማፀን የኖረን ሰው በማርያም ወንድም የላችሁም በእናታችሁ አረ የወገን ያለ እንትና በእናትህ አድነኝ እያለ እያለቀሰ ኃላፊ አግዳሚውን ከዱላቸው እንዲያስጥሉት ቢማጸንም ትላንት ለአድናቆት ፎቶ እንነሳ ይሉት የነበሩ ትላንት በክብር ለሰላምታ እጃቸውን ይዘረጉለት የነበሩ ሁሉ እንደማያውቁት ሆነው በእናታችሁ እያላቸው እያዩት አለፉት። የደቦ ፈራጆችም ልብሱ በላዩ ላይ እስኪቀደድ ድረስ እየተፈራረቁ ደበደቡት፣ ተፉበት። በተከበረበት ጎዳና እየተደበደበ ለእናቱ ያቆያትን ነፍሱን ለማዳን ሮጠ። ደብዳቤዎቹ የቀረጹትን ቪዲዮ ወስደው ዩቲዩባቸው ላይ ጫኑት፣ ገንዘብም ዝናም አገኙበት። ሶፎንያስ ግን በድህነቱ በማጣቱና በውርደቱ አንገቱን ደፍቶ ከሰው ራቀ፣ ሰው ፈራ፣ ሰው ሸሸ። ይሄ ልጅ ዩቲዩበሮቹ የሚመቻቸውን የድምፅ ቅጂ ቆራርጠው ቀጥለው ፕሮግራም ሰሩበት። ምስጋናና ውዳሴ ጎረፈላቸው። እርዳታችንን በእጅጉ ሚሻው ሶፎንያስ ግን ራሱን ለማጥፋት 11ኛው ሰዓት ላይ ቆመ። እስካሁን የቆየው ለድሃ እናቱ ነበር። ካሁን በኋላ ከዚህ ውርደት ጋር የእናቱን ፊት የሚያይበት አቅም የሚኖረው አይመስለኝም። ይህን ውርደትስ እንዴት እናቱ ታያለች? አንድ ልጇ ወገን ዘመድ ጓደኛ እንዳሌለው ትላንት ልጅሽን በሚዲያ አየነው እኮ ታድለሽ ይሏት የነበሩ ድምፆች ልጅሽን ቆሻሻ ላይ ተጥለው ሲደበደብ አየነው ሲሏት እንዴት አስችሏት ታደምጣለች? እግዚአብሔር ያጽናሽ እናቴ። ሶፎንያስ በጤናው እንደማይሆን ለማወቅ ረጅም ርቀት መሄድ አያስፈልገንም። ነገረ ስራዎቹን ብቻ ማየት በቂ ነበር። የተፈለገው ሶፎንያስን ከገባበት ችግር ማውጣት ቢሆን ኖሮ እነዛ ለደቦ ፍርድ የተሰበሰቡ ጎረምሶች ወደ ሐኪም ቤት ወይም ወደ ጸበል አሊያም ወደ ባለሙያ ዘንድ ወስደው እርዳታ እንዲያገኝ ባደረጉት ነበር። ያም ባይሆን አጥፍቷል ብለው ካመኑ በፖሊስ አስይዘው ወደ ሕግ ይወስዱት ነበር። የተፈለገው ግን ያ አይደለም። የተፈለገው በወደቀው ሶፎንያስ ላይ መጥረቢያ በማንሳት ኪሳቸውን መሙላት ነው። አበጃችሁ ባዮችን ማብዛትና የዩቲዩብ ቁጥራቸውን ማሳደግ፣ ዝናቸውን ከፍ ማድረግ ነበር። ያም ለጊዜው ተሳክቶላቸዋል። አስቀድሞ ባዘጋጁት ወጥመድና ጤና የጎደለው ሶፎንያስ ሰተት ብሎ ገብቶላቸዋል። እነሱም ደህና ቪው ገንዘብም አግኝተዋል። ኮንተንትም ሰርተውበታል። ይህም ያልፋል። ገንዘቡም ዝናም ያልፋል። እነሱ ያነሳቸው ቀን መልሶ እንደሚጠላቸው ወይም ደግሞ የሚጠላቸው ቀን ይመጣል። ሶፎንያስ ላይ ያሳረፉት ጠባሳ ግን ዘላለም ይኖራል። እኔ ይኸውላችሁ አግዙኝ፣ እርዱኝ፣ ችግር ውስጥ ነኝ፣ ወድቅ ያለው ይቅርታ ባይል ኦኬ፣ እርዱኝ እያለ ተቸግር ያለው ምን እንደሆንኩ አላውቅም ወገኖቼ እናንተ እርዳታ ያስፈልገኛል እያለ እንደገና እዚህ ላይ ድንጋይ ይወረወራል። እናትየውም ከእግዚአብሔር ታገኛላችሁ፣ ልጄን አግዙልኝ፣ ልጄን አግዙት፣ ልጄን አድኑልኝ እያለች እየተማጸነች አሁንም እኮ የምትሰድቡት አላችሁ፣ አሁንም ድንጋይ የምትወረውሩበት አላችሁ። አሁን ልጅ ምን ቀረው?
እኔ ምለው እግዚአብሔር ከክፉ ይጠብቃችሁ ይጠብቀን። ቀን ነገ ምን እንደሚያመጣ በእያንዳንዳችን ላይ አይታወቅም። ለማንኛውም ለመጨረሻ ጊዜ ሶፎንያስ አምባሳደር አድርገው ለመረጡት ከሱ በማይጠበቅ ተግባሩ ስላዩት በሙሉ ይቅርታ አድርጉልኝ ብሏል። ይኸው ስሙ ድጋሚ አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናኒ ይቅር በለኝ። ፈቲ አዋይ ሮማን ኡስታዝ አቡበከር በድሩዜ ኡስታዝ ሙሉ ቱርኪ ማገታችሁን አስደፍጫችኋል። ኢትዮጵያውያን ልበቀና ኢትዮጵያውያኖች አላችሁ። ለዚህ ልጅ ጸልዩለት፣ እንጸልይለት። ይሄ ልጅ እንዴት ሊታገዝ እንደሚችል አላውቅም። ዋና ይሄ ልጅ የሚያስፈልገው ከገባበት ችግር መውጣት ነው። ከእግዚአብሔር ታገኛላችሁ እና ይሄ ልጅ ሊረዳ ሊታገዝ የሚችልበትን ነገር አስቡ። ማሰብ ነው። እጅግ አንጀት የሚበላ ልጅ ነው። ያሳዝናል በጣም። እሺ ምን መደረግ አለበት ብላችሁ የምታስቡ ሰዎች እንግዲህ በኋላ ገብታችሁ ሀሳባችሁን ሰጣላችሁ። ኦኬ ሌላው ከተመሳሳይ ጾታ ድርጊት ጋር በተያያዘ በጣም የሶፎንያስ ሁኔታ በጣም መንፈስ ይረብሻል፣ ያሳዝናል። አንዳንድ ጊዜ ሰዎች ሄልፕለስ ከሆነው ወይም አንዳንዱ እኮ ጥፋት ሰርቶ ግትር የሚል አለ። ማን ምን ያመጣል ምናምን ብለው በቃ ልክ ነኝ ምናምን ብለው እኮ የሚመልሱ አሉ። ይሄ ልጅ እኮ እንደዛ ቢል ኖሮ ቢያንስ ኦኬ ትጨክናላችሁ ወይ እንጨክናለን። እና ፕሊስ አግዙኝ ነው እርዱኝ ነው እያለ ያለው። ጸበል ሄደዋል። እግዚአብሔር እንዲፈውሰው ከገባበት ችግር እንዲወጣ ሲመጣም አትስደቡት። ይኸውላችሁ ስድብ ሰዎች ላይ የሚፈጥረውን ነገር አናውቅም። ይሄ ልጅ ራሱን ቢያጠፋ ቢሞት ምንም አትጠቀሙ። ስለዚህ ፕሊስ ለራሳችን ስንል በጣም በቃ ፕሊስ ኔጌቲቭ ነገር የሚናገሩ ሰዎች እንዴ ስንቱን እኛ ስንት ነፍስ ያጠፉ ሰዎች ስንት አረመኔዎችን አቅፈን ይዘን የለን እና ፕሊስ አሁን ተደብቆ ያለ ልጅ ነው። ልጅ ለምን ፈርቶ ነው ያለው? ኦብቪየስሊ ያስፈራል። ዓለም ሁሉ ያደመበት ነው የሚመስለው ልጁ። ቢወጣ መንገድ ላይ ቢራመድ ተሰብስበን የደቡብ ፍርድ ፈርደን እዛ አዳማ ላይ እንደተፈጠረበት መንገድ ነው የሚመስለው።
ኮመንት ሲያይ ይኸው እናትየውን ቤቷን ለቃ ጠፍታለች። እሱን ደግሞ አስቡት። ስለዚህ እንዳይፈወስም የኛ አስተዋጽኦ በአሉታዊ መንገድ እያጠቃው ስለሆነ ፕሊስ የምትሳደቡ ሰዎች እንደው አንዳንድ ጊዜ አሉታዊ ነገር የምትወረወሩ ሰዎች አንዳንድ ጊዜ የት ነው መሳደብ ያለብን? እንደው ስድብ ግዴታ እንኳን ነው በቃ ችግር አለብኝ ከስድብ ውጭ አልችልም እንኳን ብላችሁ የሚተናነቃችሁ ካላችሁ እዚህ ቦታ ላይ ባለመሳደብ ተባበሩ። በተለይ ሶፎንያስ ማለት ነው። ከዚህ ጋር በተያያዘ በአንድ ሀገር ላይ የተመሳሳይ ጾታ ድርጊት የሚፈጽሙ ሰዎች ከተገኙ እንደሚታሰሩ ሕግ ወጥቷል። ይህ ድርጊት ከዚህ በኋላ እንዲህ ያሉ ድርጊቶችን ፕሮሞት የምታደርጉ በዚህ ድርጊት ውስጥ ያላችሁ ጋብቻ የምትፈጽሙ ከሴቶች ጋር የምታደርጉትን ሁሉ ስታደርጉ የተገኛችሁ በሙሉ ማንኛውም የህብረተሰብ ክፍል ወይም ዜጎች ደውለው ፖሊስ በመጥራት ሊያሳስሯችሁ ይችላሉ። ኦፊሻሊ ይህ ህግ ሆኖ ጸድቋል። ለማንኛውም ይሄ ህግ የጸደቀው በምዕራብ አፍሪካዊቷ ሀገር ጋና ነው። ጋና በነገራችን ላይ አፍሪካ ውስጥ ጋና 1950 ነው መሰለኝ ነፃነቷን ያገኘችው። የመጀመሪያው የጋና ፕሬዚዳንት እነ ኳሚ ንክሩማ ያደረጉት ትግል ብዙዎቻችሁ የምታስታውሱት ነው። ከዛ ጆን ኩፎር የሚባል መሪ ነበራቸው። በዲሞክራሲ መንገድ ተመርጦ በዲሞክራሲ መንገድ የለቀቀ ሰው ነው። ከዛ ጊዜ በኋላ ጋና ነፃነቷን ካገኘች በኋላ ከምዕራብ አፍሪካ ሀገሮች ነፃና ገለልተኛ ምርጫ የምታደርግ መሪዎቿን በዲሞክራሲያዊ መንገድ የምትመርጥ ሀገር ናት። እቺ ሀገር የግብረ ሰዶማዊነትንና ተግባራቱን የሚያስተዋውቅ የትኛውም አይነት እንቅስቃሴ ወንጀል ሆኖ ጸድቆባታል። በግብረ ሰዶማዊነት ተግባራት ውስጥ ተሳትፎ የሚገኝ ማንኛውም ግለሰብ በ3 ዓመት እስራት ይቀጣል ይላል ሕጉ። ከዚህ በተጨማሪ በዚህ የተከለከለ ተግባር ውስጥ የሚሳተፉ ሰዎችን የሚያውቅ ግለሰብ ለፖሊስ የመጠቆም ግዴታ አለበት። ጋና ውስጥ ካላችሁ ወንድ ለወንድ ሲሳሳም ካያችሁ እናንተም የመጠቆም ግዴታ አለባችሁ። ካልጠቆማችሁ እንደ ወንጀለኛ ትቆጠራላችሁ። ማንኛውም ግብረ ሰዶምን እንቅስቃሴ የሚደግፉ ሰዎች ላይ ነው ይሄ የተላለፈው። በህጉ ላይ ግብረ ሰዶማዊ እንቅስቃሴ ውስጥ ያሉ ሰዎችን የተለያዩ አገልግሎቶችን የሚሰጡ የህግ የመገናኛ ብዙሃንና የጤና ባለሙያዎች እንዳይካተቱ ተደርገዋል። ለእነዚህ ሰዎች የህግ ከለላ፣ ጤና፣ ማንኛውም አይነት ሰርቪስም እንዳይሰጣቸው ነው ጋናዎች ይህን ህግ ያወጡት። ህጉን ያረቀቁት መጋቢ ጆን ቲምፎዦር ይባላሉ። ህጉ የጋና ቤተሰብና ባህላዊ እሴቶችን ይጠብቃል። የተመሳሳይ ጾታ ግንኙነትን ለመከላከል የበለጠ ጠንካራ፣ የበለጠ አካታች፣ የበለጠ ጥብቅ ያደርጋል ብሏል። ስለዚህ በሀገረ ጋና የተመሳሳይ ጾታ ድርጊት ቦታ የለውም። እኚህ ሰው ወደ ስልጣን ከመጡ በኋላ ፕሬዚዳንት ማሃማ ህጉ እንዲጸድቅ እንደሚፈልጉ ተናግረው 2 ጾታዎች ወንድና ሴት ብቻ በሚለው መርህና እሴት አምናለሁ ብለዋል እና ጋብቻ ደግሞ ካለ በወንድና በሴት መካከል ብቻ ነው መፈቀደው ብለዋል። ስለዚህ በሀገረ ጋና እንዲህ ያሉ የተመሳሳይ ጾታ ድርጊቶች በማንኛውም አጋጣሚ ብዙ ኢትዮጵያውያን ወደዛ እንደምትሄዱ አውቃለሁ። በዚህ ድርጊት ላይ መሳተፍ ብቻ ሳይሆን አይታችሁ ለፖሊስ አለመጠቆም ወንጀል ነው። በሶሻል ሚዲያ በማንኛውም ሚዲያ ፕሮሞሽን መስራት፣ 2 ተመሳሳይ ጾታ ድርጊት ውስጥ ያሉ ሰዎች እዚያው ለምሳሌ ቲክቶክ ላይ ወይ የምታዘጋጁት ፖድካስት ላይ እንግዳ አድርጋችሁ መጋበዝ ምናምን ወንጀል ነው። ይሄ በጋና የጋና ህግ ነው። ሌላው በታጣቂዎች የተገደሉ የህብረተሰባችን ክፍሎች ናቸው። ኢትዮጵያ ውስጥ እንደምታውቁት ታጣቂዎች አብዛኛው ቦታ ላይ እንደፈለጉ ይፈነጫሉ፣ ሰው ያግታሉ፣ ሰው ይገድላሉ።
እነማን እንደሆኑ ቢታወቅም አንዳንዴ ተያዙ ቢባልም ሊቆም ግን አልቻለም። እገታ በየጊዜው እየሰማ ነው ስለሄድን እኔ ያው ምፈራው እየለመድ ነው እንዲህ ያለ ዜና እየተላመድን ስንሄድ በቃ ኖርማላይዝ እናደርገዋለን። ለዚህ ነው ክቡር ዶክተር ሐዲስ ዓለማየሁ በፍቅር እስከ መቃብር መጽሐፋቸው ክፉ ድርጊት ተደጋግሞ በተሰራ ቁጥር ክፉ መሆኑ ይቀርና የተለመደ ይሆናል ይላሉ። መጀመሪያ እገታ ሲባል እንደነግጥ ነበር እንዴ ኢትዮጵያ ውስጥ እገታ እንዴ የት ምናምን እንላለን። እገታ ወይኔ ምናምን ትሉ ነበር። ምክንያቱም እኛ እገታ የምንሰማው ብዙ ጊዜ ሌላ አካባቢ ነው፣ ወደ ምዕራብ አፍሪካ ምናምን ወደ ሳውዝ አፍሪካ በተለይ ሽብርተኛ ድርጊት ላይ የተሰማሩ አካላቶች ያሉበት ቦታ ላይ ነበር። ቀስ በቀስ ወደ ሀገራችን ገባ። ከዚህ በኋላ ታገቱ ሰዎች ስል ወይም በዜና ሲጻፍ 5 ሰው ብቻ አለ ምናምን ልትሉ ነው ማለት ነው፣ ልንል ነው። አሁን ወደ ቁጥሩ ልንሄድ ነው። ምን አንድ ሰው ብቻውን ታገተ ብለ ነው እንዴ? ከትላንት ወዲያ እኮ 9 ሰዎች ታግተዋል። ምን 50 ሰው ታገተ ልትል ነው እንዴ? ምን 100 ሰው ታገተ ልትል ነው እንዴ? ምን አንድ አውቶቢስ ብቻ ሰው ታገተ ልትል ነው እንዴ? ወደ ማለት እኮ ነው የምንሸጋገረው። በጊዜ እልባት ካልተሰጠው ይሄ ጉዳይ አስቸጋሪ ነው። ወይ መንግስት የዜጎችን ሰላምና ደህንነት ማስጠበቅ ከከበደው ዜጎች ራሳቸውን መጠበቅ ግዴታ ውስጥ መግባት አለባቸው ማለት ነው። በቃ ራሳቸውን ለመጠበቅ ሊፈቀድላቸው ይገባል። መሳሪያ በህጋዊ መንገድ እየተሸጠ መሳሪያ በቃ መታጠቅ አለባቸው ማለት ነው እንጂ ማንም መሳሪያ የታጠቀ ሁለት ግራግር እየመጣ መሳሪያ ስለታጠቀ ብቻ ከሰው በላይ የሆነ መስሎት ዜጎችን የሚያገት ከሆነ የሚገድል ከሆነ ይህ እንዴት ነው የሚፈታው? አስቸጋሪው ደግሞ በታጋች አጋች ድራማ ውስጥ ኃላፊነት የሚወስድ አካል አለመኖሩ ነው። አሁን ባደጉት ሀገራት የሆነ ታጣቂ ቡድን ግድያ ከፈጸመ ወይም ደግሞ እገታ ከፈጸመ እኔ ነኝ ያደረግኩት ይላል። አይናችሁ ሌላ ቦታ ታርጎ እኔ ነኝ ይላል። እኛ ሀገር ታጣቂዎቹም ኃላፊነት ሲወስዱ አይታይም። ታጣቂዎቹ መንግስት ነው ይላሉ፣ መንግስት ታጣቂዎች ናቸው ይላል። ጎበዝ እንዴት ነው እኛ ነገር ግን እንዲህም ያለ ወሬ እያወራውን እጅግ ተስፋ የሚያስቆርጣቸው ነገር ደግሞ ቆም ብለን አለማሰባችን። ፖለቲካችን መሽቶ በነጋ ቁጥር ወደ አዘቅት እየሄደ ያለ። ያውን እዚህ ጋር ባስገባ እንደ ብሔር ነው የምታወራው። በቃ ታጥበ ተቀሽረ መተ እንደ ብሔር ልታወራ ነው አፈን የምታሟሙቀው። ምንም ከሰኞ እስከ ሰኞ ብገባልና መድረክ ብሰጥ በቃ እዚህ ነገር ውስጥ የከተተን ፖለቲካችን ባለመዘመኑም ነው እኮ። በነገራችን ፖለቲካችን ካልተስተካከለ ሰላማዊ ዜጎቻችን በሰላም ወጥተው ማደር አይችሉም። ሹፌሮች አሁን ስራ መስራት አልቻሉም። አሁን እዚህ ጋር ባስገባ ምን እንደምትሉ አውቃለሁ። ኦኬ፣ የእገታ ጉዳይ ሁላችንንም ይመለከታል። አማራ፣ ኦሮሞ ምናምን አይልም። እንዲህ ያለ ነገር ነው መደረግ ያለበት አትሉ። እጅግ የሚያሳዝነኝ ለሚመጡ አጀንዳዎች ከስንት አንድ ካልሆነ በስተቀር ነፍስ ያለው ተንታኝ ራሱ አለመኖር እኮ ያሳፍራል። እኛ ጋር እንደው ያባበሳል። እንደው እኔ ትንሽ ጠበቅ አድርጌ ምናምን ስለሚይዛቸው ነው እንጂ እችን አጀንዳ አድርገው መጥተው አሃ እዚህ አካባቢ ነው እንደ ለካ እነዚህ ናቸዋል እኛና እነሱ እንደዚህ እኛና እነሱ ምናምን እያሉ ነው ጊዜ የምናጠፋው። ፖለቲከኞች መፍትሄ ማምጣት አለብን ለማለት ያለው። ለማንኛውም ይሄ እገታ የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ከጎሃ ጽዮን ከተማ በቅርብ ርቀት በሚገኝ ቦታ ከአማራ ክልል ወደ አዲስ አበባ ተጓዦችን ባሳፈሩ 2 ታታ የህዝብ ማመላለሻ ባሶች ላይ ታጣቂዎች የግድያና እገታ ጥቃት
ማድረሳቸውን ነው።